ጤና ይስጥልን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱን የዜና ወጃችን እነሆ ጀምሯል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ ርዕሰ ዜናዎቹን እነግራችኋለን። አብራችሁን ቆዩ። ህዝባዊ ወያኔ ሓርነት ትግራይ የፕሪቶሪያው ስምምነት አፈራራሚዎችን ቃላቸውን ባለመፈጸም ከሰሰ። ድርጅቱ በትግራይ ዝምታ ውስጥ የሚፈጸም የዘር ማጥፋት ቀጥሏል ሲል አሳስቧል። ህዝባዊ ወያኔ ሓርነት ትግራይ የፕሪቶሪያ ሰላም ስምምነት ዋስትና ሰጪ የሆኑት አሜሪካ፣ አውሮፓ ህብረትና አፍሪካ ህብረት የተባበሩት መንግስታት ድርጅት ቃል አቀባይ የቀቡትን ተግባራዊ ሳያደርጉ ቀርተዋል ሲል ከሷል። በዚህም የዜና ትንታኔያችን አካተናል የምትሰሙት ይሆናል። የቀድሞ የህወሓት ስራ አስፈጻሚ ያሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ የነበሩት አቶ ጌታቸው ረዳ የቀድሞ የሲኤንኤን እና ሮይተርስ ጋዜጠኛ ጂም ስቴስማን በሚዘጋጀው ግሎባል ፓወር ሽፍት ፕሮግራም ላይ ባደረጉ ቃለ መጠይቅ ላይ ያሉትን ነገር በዜና ዝርዝራችን አካተነዋል። በዚህም ጉዳይ ምን አሉ አቶ ጌታቸው ረዳ የሚለውንም በሰፊ የዜና ትንታኔያችን አዋቅነናል። ቆይታቸው የምትሰሙት ይሆናል። የአሜሪካ ጦር ሚኒስተር ዋሽንግተን ለጦርነት መዘጋጀት እንዳለባት አሳሰቡ። በምን ጉዳይ የሚለውንም በዜና ትንታኔያችን አካተነዋል። ቱርክ ወደ አደራዳሪነቷ ሚና እየተመለሰች ነው ተባለ። በምንና በማን ጉዳይ የሚለውንም የዜና ጥንቅራችን አካቶታል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ ዕለቱ የመጀመሪያ ዜና ትንታኔያችን ስናልፍ በሰሞኑ አቶ ጌታቸው ረዳ ከቀድሞ የሲኤንኤን ጋዜጠኛ ጋር ባደረጉላቸው ቃለ ምልልስ ምን አሉ የሚለውንም በሰፊ የዜና ትንታኔያችን አካተነዋል። ሻቢያ ከኢትዮጵያ ጋር ጦርነት ቢገጥም ጦርነቱ ከኤርትራ ራቅ አድርጎ በደቡባዊ ትግራይ ክፍል በራያ ቢሆንለት ደግሞ አማራ ክልል ለማድረግ ነው። ይህ እንዳይሳካ እኔ ሁለንተናዊ ትግሌን አደርጋለሁ ብለዋል። ኤርትራውያን በጣም ብልሆች ናቸው። የፌደራል መንግስት በቀጥታ የመዋጋት የሰው ኃይል ብልጫ እንደሌላቸው ያውቃሉ። ስለዚህ ሀገሪቱን ለማናጋት በድንበራቸው ማዶ ያሉት ጠቃሚ ምኞት ወይም ዩዝፉል አይደት መጠቀም ይፈልጋሉ ብለዋል። አሁን ላይ ያለው የህዝባዊ ወያኔ ሓርነት ትግራይ አመራር ለማድረግ እየሞከረ ያለው ከፌደራል መንግስት ይመጣል ብሎ ከሚያስቡት እውነተኛ ወይም ምናባዊ ስጋት ራሳቸውን ለማዳን ከኤርትራ ጋር ህብረት መፍጠር ይችሉ እንደሆነ ማየት ነው ብለዋል። ማንም ወደደም ጠላም ጠቅላይ ሚኒስትር አብይ አህመድ ወደዱም ጠሉም 135 ሚሊዮን በላይ የሆኑ ኢትዮጵያ ህዝብ የባህር በር ተዘግቶበት መውጫ መግቢያ እየለመነ አይኖርም መኖርም የለበትም ብለዋል። ጋዜጠኛ አሁን ባለው ሁኔታ በኤርትራና በህወሓት አመራር መካከል ያለው ግንኙነት ምን ይመስላል ብሎ ሲጠይቃቸው አቶ ጌታቸው ረዳ ሰፋ ያለ ምላሽ ሰጥተዋል። የጊዜያዊ አስተዳደሩ ፕሬዝዳንት በነበሩበት ወቅት አሉ ከኤርትራ ጋር ግንኙነት ጀምሬ ነበር። ተስፋዬም ሌላ ዙር ጦርነት በትግራይ ላይ እንዳይከሰት መከላከል ነበር። ምክንያቱም ለትግራይ ህዝብ የማይሽር ጠባሳ እንደሚተው ነበር የማያው ብለዋል። በዚህም አቶ ጌታቸው ረዳ የቀድሞ ሲኤንኤን ሮይተርስ ጋዜጠኛ ጂም ስቴስማን በሚዘጋኘው ግሎባል ፓወር ሽፍት ፕሮግራም ላይ ባደረጉት ቃለ ምልልስ የተወሰደ መረጃ ነው። የህዝባዊ ወያኔ ሓርነት ትግራይ የፕሪቶሪያው ስምምነት አፈራራሚዎችን ቃላቸውን ባለመፈጸም ከሰሰ። ድርጅቱ በትግራይ ዝምታ ውስጥ የሚፈጸም ዘር ማጥፋት ቀጥሏል ሲል አሳስቧል። የህዝባዊ ወያኔ ሓርነት ትግራይ የፕሪቶሪያ ሰላም ስምምነት ዋስትና ሰጪ የሆኑት አሜሪካ፣ አውሮፓ ህብረትና አፍሪካ ህብረት የተባበሩት መንግስታት ድርጅት ቃል የገቡትን ተግባራዊ ሳያደርጉ ቀርቷል ሲል ከሷል። ፓርቲው ስምምነቱ ከተፈረመ 3 ዓመታት በኋላ ቢሆንም በትግራይ ክልል ዝምታ ውስጥ እየተፈጸመ ያለ ዘር ማጥፋት ቀጥሏል ሲል ገልጿል። በምርጫ ቦርድ ህጋዊ ሰውነቱ የተሰረዘው ፓርቲ ትናንት ባወጣው መግለጫ እየተካሄደ ያለው የክልሉ ውድመት ለማስቆም ዓለም አቀፋዊ ማህበረሰብ ጣልቃ እንዲገቡ አሳስቧል። አክሎም ዓለም አቀፋዊ ማህበረሰብ አሁን እርምጃ እንዲወስድ እጠይቃለሁ፣ የትግራይ ውድመት በዝምታ እንዲቀጥል አትፈቅድም ብለዋል። ለሰላም የገባቸው ቃል አክብሩ፣ ንጹህን ጠብቁ፣ እናም ሌላ አሳዛኝ ክስተት እንዳይከሰት ተከላከሉ ብለዋል። በዚህም ጉዳይ የዜና ትንታኔያችን ይህን ይመስላል። አሜሪካ የጦር ሚኒስትሯ ዋሽንግተን ለጦር መዘጋጀት እንዳለባት አሳሰቡ። የአሜሪካ መከላከያ ሚኒስትር ፔተር ሀገስት ለከፍተኛ የጦር ኃላፊዎችና አዛዦች መልእክት አስተላልፈዋል። ዋሽንግተን በአስቸኳይ በጦርነት መንፈስ ውስጥ መግባት እንዳለባት ያስገነዘቡት ሀገስት ሀገራቸው ምን ምስጋት እንዳለባት ግን ይፋ አላደረጉም። ፔንታጎን በቅርቡ 2 ወሳኝ የፖሊስ ማሻሻያ ማድረጉን ዘገባው አስታውሷል። የብሔራዊ መከላከያ ስልቱ ከቻይና ውስጥ የውስጥ ደህንነትና ምዕራባዊ
የነፍቀ ክበብ ማዞር አንደኛው ውጥኗ ሆኗል ሲል አሜሪካ ጦር ገልጿል። ሰላም ለማረጋጋት ለጦርነት መዘጋጀት ይጠብቀናል ብለዋል ፔስት ሀገስት። በመቶ ሺህ የሚቆጠሩ የጦር አዛዦች በቨርጂኒያ የተገናኙት የመከላከያ ሚኒስትሩ ውጥረት አሜሪካ እንዳለባት አስጠንቅቀዋል። ዶናልድ ትራምፕ የአሜሪካ መከላከያ ሚኒስተር ወደ ጦር ሚኒስተር መለወጣቸው የዚህ አይነት ዝግጅት እንዳለ አመላካች ነው ብለዋል። ዋይት ሃውስ 2026 የመከላከያ በጀት $1 ትሪሊዮን እንደሆነ መጠየቁ ይታወሳል። ቀደም ሲል ከነበረው 13.4 በመቶ ብልጫ ይኖረዋል ሲል የዘገባው አርቲ በዘገባ አመላክቷል። ቱርክ ወደ አደራዳሪነት ሚናዋ ተመለሰች። ቱርክ በኳታር የሚደረገውን የጋዛ የተኩስ አቁም ድርድር ልትቀላቀል መሆኗ ተገለጸ። ከቱርክ በኩል የሚገኘው ተወካዮች በዶሃ ካለው አደራዳሪ ቡድን ጋር ሆነው ይሰራሉ የሚል የኳታር የውጭ ጉዳይ ሚኒስትር አሳውቋል። ፕሬዝዳንት ዶናልድ ትራምፕ የጋዛ ተኩስ አቁም ገቢራዊ ለማድረግ 20 ነጥቦችን ይፋ ካደረጉ በኋላ ነው አንካራ የምትሳተፍበት እቅድ እንዳላት የተነገረው። ፕሬዝዳንት ረሲፕ ጣይብ ኤርዶሃን የዶናልድ ትራምፕ ሐሳብ ማነቃናቸው አይዘነጋም። ሐማስ በትራምፕ የቀረበውን እቅድ እየመረመረ ሲሆን በጎ ምላሽ ይጠበቃል ሲል አልጀዚራ ዘግቧል። ሐማስም ኃላፊነት የተሞላበት መንገድ እየተመለከትኩት ነው ማለቱ ምናልባት ውጥኑ ፍሬ ሊሆን እንደሚችል ጠቋሚ ያደርገዋል ብለዋል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ ሐማስ ከ3 እስከ 4 ቀን ውስጥ ባለው ጊዜ ውሳኔ ማሳወቅ እንዳለበት አሳስበዋል። በድርድሩ ሂደት አንካራ ለመሳተፍ እድሉን ማግኘቷ ዲፕሎማሲያዊ ጫና በእስራኤልም ሆነ በጋዛ ሐማስ ላይ ለማብዛት አጋጣሚ ይፈጥራል ተብሏል። ቱርክና እስራኤል ሁለቱም የአሜሪካ ቁልፍ አጋሮች ቢሆኑም ጦር ወደ ማማዘዝ ሊደርሱ የሚችል ዲፕሎማሲያዊ ውጥረት ላይ መሰንበታቸው አይዘነጋም። ዘገባው የአልጀዚራ ነው። ባለሀብት ቢል ጌት ሮቦቶች ላይ ግብር እንዲጣል ሐሳብ አቀረቡ። ማይክሮሶፍት ተባባሪ መስራች የሆነው ቢል ጌትስ ሮቦቶች የሰዎችን ስራ ሲረከቡ የገቢ ምንጭ ሊሆኑ እንደሚችሉ ሮቦቶች ላይ ግብር የመጣል ሐሳብ አሁን ባለው የቴክኖሎጂ ለውጥ ዘመን ዳግም ትኩረት አግኝቷል ብለዋል። ያልተለመደ አስተያየት ለመጀመሪያ ጊዜ ያቀረቡት እንደ አውሮፓ አቆጣጠር 2017 ሲሆን ሐሳቡ ሰራተኞች ላይ ከሚከፈለው የደሞዝ ታክስ ጋር በሚመሳሰል መልኩ ስራቸውን ከሮቦት ለተኩ የንግድ ተቋማት የሮቦት ግብር እንዲጣል የሚያስችል ነው። በወቅቱን ደረቂቅ አስተያየት የታየው ሐሳብ አሁን አርቲፊሻል ኢንተለጀንስ ኤአይ በምርትና አገልግሎት ዘርፎች የሰው ጉልበትን ከፍተኛ ፍጥነት እየተካ በመምጣቱ በዚህ ጊዜ ነው የረጅም ጊዜ አስተዋይነት የታየበት መጽሔት ሆኖ ቀርቧል። ምንም እንኳ ጌትስ የሮቦት ግብር በቀጥታ ከዩኒቨርሳል ቤዚክ ገቢ ወይም ዩኒቨርሳል ቤዚክ ኢንካም ዩኤቢአይ ጋር ባያይዙትም እነዚህ ሁለት ጽንሰ ሐሳቦች የሥራን መጥፋትን የሚያስከትለው ኢኮኖሚያዊ ቀውስ ለመቋቋም የሚደረግ ዓለም አቀፋዊ ውይይቶች ላይ ተደጋግሞ ይነሳል። ጌትስ በ2017 ባደረጉት አንድ ቃለ ምልልስ ላይ ዩናይትድ ስቴትስ ዩቢ ለመቀበል ገና የሚበቃ ሀብት እንደሌላት ገልጸው ነበር። ሆኖም ግን በቅርቡ በ2024 በኔትፍሊክስ ባቀረቡት ተከታታይ ፊልም ዋት ኢዝ ዘ ኔክስት ፊውቸር ዊል ቢ ቢል ጌትስ ላለው ያካፈሉት አስተያየት ለውጥ አሳይቷል። በድህነት ቅነሳ ላይ ያተኮረ ዩቢአይ አይነት ፕሮግራሞች በመጨረሻ ረጅም ጊዜ ወጪ ቆጣቢ እንደሚያስገኙ ይከራከራሉ። ይህን ሲያብራሩ የዩናይትድ ስቴትስ የዋቀው ድህነት ከዓመት $1 ትሪሊዮን በላይ እንደሚያስወጣ የሚያመለክተው መረጃ በመጥቀስ የድህነት ቅነሳ ከጊዜ በኋላ የሚደረገው ወጪ የበለጠ ጥቅም እንደሚያስገኝ አሳስበዋል ሲልም ተናግረዋል።